ጭራሽ እሷን የምታሰድበን ብዬ ወደዚህ ነገር የገባሁት ለምንድን ነው? አስነሱልኝም አላልኩም። አንቺ አይደለም እሱ ብሎ ነው እሱ ብሎ ና አስወርደኝ ነው። በዚህ ምክንያት ነው አሁን ወደዚህ ነገር ውስጥ በድንገት የተቀየረው። ሐሳቤን እኔ ባጭሩ ግልጽ ላድርግልሽ። አሁን ባሰማሽኝም ወይ ከዚህ በፊትም በመታሰሚኝ ከዚህ በኋላም በመትልኪልኝ በየትኛው ሀገርን እንደ ሀገር ህዝብን እንደ ህዝብ ማህበረሰብን እንደ ማህበረሰብ የሚያዋርድ የሚሳደብ የማንም ደጋፊ አይደለሁኝም። የማን ናቸው ያሰማሽ ነገር ልክ አይደለም። በዛኛውም ሳይድ ለሱ መልስ ለመስጠት ብለው የኤርትራን ህዝብ እንደ ህዝብ የሚሳደብ ካለ ያም ልክ አይደለም። እንዳልሽው ቅድም እኮ ነገርኩሽ ሲምፕል ኤንድ ኢዚ አድርጌ ፖለቲክስ ዕውቀት አለው ትምህርት አለው። ያነ ዋጋ እያስከፈለ ያለው እኔ ወጥቼ ፖለቲካ ላውራ ብል ዕውቀቱ ስለሌለኝ ነው ማላወራው። ዕውቀቱ የለኝም ፖለቲካ ነው ወጥቶ መተንተን የሚችል የተማረ ነው። ቅድም እንደነገርኩሽ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን የሚባል ትምህርት አለው። ያንን ያልተማረ ወጥቶ ማብራራት አይችልም። በዛኛውም በዚህኛውም ሳይድ እነሱ ወጥተው በሚናገሩት ነገር ዋጋ የሚከፍለው ምድር ላይ ያለው ነው አይደል? የዛ የዋጋ የሚከፈልበት ምድር ላይ ያለው ዋጋ የሚከፍልበት ማህበረሰብ ምክንያት እኔ መሆን አልፈልግም። አንድም ቀን በእንደዚህ አይነት ጉዳይ ወጥቼ ሐሳብ አስተያየት ሰጥቼ አላውቅም። አሁንም ከሳሚ ጋር በተያያዘ የኔ ስም ስለተጠራ ነው ልናገር የመጣሁት። ሚኪ ይሄን የተናገረው ነገር ኦፍ ኮርስ ልክ ያልሆነ ቶታሊ ጸያፍ ነገር ነው የተናገረው። በዛኛውም ሳይድ ደግሞ ዴፊኒትሊ ደግሜ የምነግርሽ ነገር ለሱ መልስ እንሰጣለን ብለው ወጥተው በዛው ልክ የሚናገሩ ሊኖሩ ይችላሉ። ማህበረሰብን ሳይሆን ፖለቲካውን ነው። ፖለቲካው ጌሙ ካልገባሽ እንደዚህ አይነት ነገር ነው የምትናገሪው ኤቭሪዌር። ለዛ ነው ማንም ወጥቶ በፖለቲካም አስመስለው ሲናገሩኝ በዘር በማንነት ማስመስለው ሲናገሩኝ መናገር የማልፈልገው የምናገራቸው ነገሮች ሌላ ነገር ላይ ይወስደኛል ብዬ ስለማስብ ነው። ሳላቀው ሌላ ታሪክ ውስጥ ገባለሁ። እኔ ለሀገሬ ሰላም ከሚመኙ ሴቶች አንዷ ነኝ። የሀገርን ሰላም ለምን አገሬን ተስፋ የምቆርጥባት አይደለችም። እስካለብን ችግር ነገ መልካም ይሆናል ብዬ የማስብ ሴት ነኝ እኔ። ይሄ አሁን የምትጠይቂ ነገር ኦፍ ኮርስ ልክ ያልሆነ ነገር ነው። ሳሚ አንቺ አይደለሽም ፎቶውን የምታወጪው። ኦሬዲ ካንቺን በፊት ትላንትናም ካወጣችዋ ሴት በፊት ሌላ ሰው ፎቶውን አውጥቶታል። አስወርዱልኝም አላልኩም። የዛን ቀን በደንብ አድርገሽ አዳምጪኝ ሄሊ። መሐሪ አቁሚ እንኳን ሲለኝ እሷን ስናገራት የሳሚን ፎቶ የሞተ ሰው ፎቶ ለጥፋ እየተናገረች አይደል እንዴ? ለምን አቆማለሁ ብየዋለሁ። ገባሽ? እነሱ በራሳቸው መንገድ ሄደው አውርጂ ብለው ያሉበትን ምክንያት እነሱ ናቸው እዚህ ጋር መጥተው መጠየቅ ያለባቸው። እኔ እሱ እውነቱ ቦታ ሄዷል ይጠቅመናል የምትሉ ሁሉ የሳሚን ፎቶ ለጥፈን መናገር ይጠቅመናል የሚል ሰው ሁሉ ለጥፎ መናገር ይችላል። ይሄ ነው ማለት አልፈልግም። ሞኒካ ተናግራለች ለምትዩ ነገር የትኛውንም ልክ ያልሆነ ነገር ልክ አይደለም። የትኛው እንደ ማህበረሰብ እንደ ህዝብን የሚነካ ነገር ተቃቅፎ ተዛዝሎ እየኖረ ያለውን ምድር ላይ ያለን ሰው የሚነካ ነገር ልክ አይደለም። ከዛ ውጪ ግን የማንም ሰው ጥላቻ የለብኝም። እኔ የማንም ጊፍት የሰጠውበትን ምክንያት ነግሬሻለሁ። እሷ እዚህ ውስጥ ነች ከተባለ ልክ ያልሆነ ነገር እኔ ያደረኩት ነገር ካለ ሳይገባኝ ያደረኩት ነገር ካለ አምሶሪ ገብቶኝ ግን ያደረኩት የትኛውም ስህተት የለም። ፖለቲከኛም አይደለሁም። አንቺም ታውቂያለሽ። ለሌሎቹም እኮ ፖለቲካ ውስጥ ላሉ ብሔርተኝነት ውስጥም ላሉ ጊፍት ሰጣለሁ። ብሔርተኝነት ውስጥ ላሉ ልጆች ጊፍት ሰጣለሁ። ፖለቲካ ውስጥም ላሉ ግን እኔ ጋር ሲመጡ እንደ ብሔርተኛ አይደለም የሚመጡት። እኔ ጋር ሲመጡ እንደ ፖለቲከኛ አይደለም ቤት የሚመጡት። እኔ ጋር የሚመጡት እንደ ግለሰብ ስለሆነ ከተረዳሽ እኔን የምትጠይቂ ነገር ከሌለ በራስሽ ፖይንት ኦፍ ቪው መናገር ብቻውን ያሳታውቂያቸው ምናቲም እኔ የኛ ልጆች በዘር ቢሰዳደቡ ምን ቢሉ እኛኛውንን እንግማማለን መልስ እንሰጣጣለን። ግን የኛ ልጆች የኢትዮጵያኖች የኤርትራ ፖለቲካ ላይ አይደለም ዘራችሁ እንደዚህ ነው እንደዚህ ብሎ ቁጭ ብሎ ሲሳደብ የሚውል ሰው የለም። የነሱን ፖለቲካ ትቶ ቁጭ ብሎ ኢትዮጵያኖች እንደዚህ ሲሰድቡ እየዋሉ ምን እያሉ እንደገና እኛ እነሱን ሰፖርት የምናረግ ከሆነ ለሀገራቸውን አይወዱም የሚል ነገር አለ። ያንን ነገራቸው ማጽደቅ ነው ከሚል እናምንበታለን። ገብቶሻል? አንቺ ይሄንን ሰምቼ አሁን እኔ ፖለቲከኛ ስላልሆንኩኝ እነሱ ጋር ቀጥላለሁ ካልሽ አንቺ እንዳልሽው
እኛ በመናየው መንገድ እንሄድበታለን ማለት ገብቶሻል ማለት በቃ እኔ የፈለገ አላግጣለሁ በጣም አሽዋፊ ነኝ ምናምን ነገር ሁሉ ነገር ውስጥ የምገባ ሰው ነኝ ብዬ አስባለሁ ግን ሀገሬን ካንቺ በላይ ስለምወዳት አይደለም በነገራችን ላይ ጉቺ ወይ ድራማ ልሰራብሽ አይደለም ገባሽ ግን ይሄ ጥቃቅና አነስተኛ ማይንድና ጥቃቅና አነስተኛ ሀገር እኛ ሳንደርስበት መጥቶ ቁጭ ብሎ ኢትዮጵያ ላይ ያለ ዝምብን ከተናገረን ያለቀው ለምን ኢትዮጵያዊነት ካርድ ባይሰጣት እኔ ገና ለገና የኔን ዘር ስላለካ ስለ ኦሮሞ ምን አገባኝ ስለ እንትን ምን አገባኝ ምናምን ነው እያንዳንዱ ምድር ላይ እዛች ምድር ላይ ያለ ዝምቡላ ኢትዮጵያዊ ናት በእነሱ ላይ መጥቶ ፖለቲካ ስላለው በመንግስት ላይ መስጠት መብት አላቸው ግን ለይቶ እንዳው ጎጃም እንደዛ ጎንደር እንደዛ ኦሮሞ እንደዛ ምናምን እንደዛ ለሚል ሰው ቢያንስ እንደዛ አቁም አልለውም ክፍታፍ ነው ምን አባቱ ያመጣል ግን ከጎኑ አልገኝም ከጎኑ የቆመ ሰው ሐሳቡ ተስማምቶታል ማለት የኛ ልጆች እነ ጆከር እነ ዳልቻ ምናምን በራሳችን ህግ እንጠይቃቸዋለን በራሳችን መንገድ እናደርጋለን የኛው ልጆች ናቸው ሌላው ግን እንትን ማለት ባንዳነት ነው ፓስታ ቀቃይነት ይባላል በጣሊያን ጊዜ ዛሴት ባንቺ አሁን ለምሳሌ የሳሚን ፎቶ አንሱ ብሎ የሚሳደበው ሚኪ ማንንም ኢትዮጵያኖችን እና ያ ማለት ሳሚን ያመጣሽው ጉቺ ነሽ እኛ ብረት ማዝጊያ አምጪ ስንልሽ እንደዚህ የሚሳደብ ሰው አመጣሽበት ለዛ አንቺ አብረሽ ስም ትጠሪያለሽ ማለት ነው this is my point ገብቶሻል ለዛ ነው እስቲ ናና አስወርደኝ ያልኩት ፎቶን ያነሳሁት እኔ አምጥቻለሁ ለምስጥር ራሳቸው አውርድ ምናምን ይያል የሚሳደበው ና አስወርደኝ ብዬ ፎቶ ሳሳይለት የነበረው በዛ የተነሳ እሷን እቻ አሰደበችን ባንዳ ያልኩ የተናገርኩሽ ለዛ ገብቶሻል ጉጂ ያ አይ ይሄንን ሁሉ አንተም ብዬ በዚህ ቀጥላለሁ ካልሽ አንቺም በዛው ቀጥይ ችግር የለውም እኔም ደግሞ በእንደዚህ አይነት መንገድ ለማሳየው ፎቶዎች መልስ ይመልሱ በዛው እንቀጥላለን ማለት ሄሊ ከየትኛውም ተሳዳቢ ማህበረሰብንም ሆነ አሁን የከሌ ብዬ ለይቼ ልነግርሽ አልፈልግም ከየትኞቹም ሳይድ ቆሜም አላቅም ልቆምም አልችልም ፑሽ ተቀጥሉ ተሳደቡ ብዬ የማበረታታው ተሳዳቢ የለም መሳደባችሁ ልክ ነው በርቱ ህዝብን እንደ ህዝብ ተሳደቡ ማህበረሰብን እንደ ማህበረሰብ ተሳደቡ ብዬ አላቅም ልልም አልችልም ወደፊትም አልልም ማህበረሰብን ከሚነካ ሰው ጋርም ቆሜ አፕሪሺየት አላደርግም ያለው ነገር ምንድነው ጓደኝነት ህብረት አንድነት ገስት ላይ ተሰቃቅሎ ማውራት ሰፖርቲቭነት አለሽ ካልሽ በፊትም የለኝም ዋንስ ያገናኘን አንድ ኢሹ ነው ያ ኢሹ አልቋል ከዛ ወዲህ የተገናኘሁበት ነገር የለም ስለ ሞኒካ ለጠየቅሽ ነገር የነበረውን ነገር መልሼልሻለሁ እንደ ግለሰብ ትጠያታለሽ ጥላቻ ማንንም ላይ የለብኝም ከዛ ውጪ ግን ይሄ አብሮነትና ጓደኝነት ይሄ ተገናኝቶ አንድ ገስት ላይ ቁጭ ብሎ ዲስከስ ማድረግ ነገር የለኝም ከማንንም ጋር እየሰማሽኝ ከሆነ ሄሊ ተሰምተሽኛል መሰለኝ አላውቅም የሰማሁሽ ነበር ከሩቅ ስፒከር ላይ ያለሽ ያ ከሁለቱም ሳይድ እቃወማለሁ ሚኪ ሄሊ ያስተጋባል ያንቺ ሚኪም ያለው ነገር ልክ ያልሆነ ነገር ነው እሱንም ደጋፊ አይደለሁኝም ሞኒካም ያለችው አንቺ ያልሽው አይነት ነገር ያለችው ነገር ካለ ሀገር ነው እንደ አንድ ኢትዮጵያዊ ግለሰብ ተቀባይ አይደለሁኝም በዛኛውም ሳይድ በእነሱም በኩል እላፊና ልክ ያልሆነ ነገር ሲናገሯቸው ተቃዋሚ ነኝ ግን አንድም ቀን ወጥቼ ፊት ለፊት እንዲንዲነው ብዬ አላቅም አሁን ይሄ ፖይንትን ያመጣው የሳሚ ኬስ ስለሆነ እንዳልሹ ሳሚን ያመጣሽው አንቺ ነሽ ስላልሽ ሳሚን ያመጣሁት ሚዲያ ላይ እኔ አይደለሁም ግን በኔ ጉዳይ ነው ስሙ የተነሳው ኤኒዌይስ ለምንም ለየትኛው
ልክ ላልሆነ ነገር ደጋፊ አይደለም። በምንድነው ላኪው የላክሽልኝ ልጅ ላኪው እንደገና በአዲስ ላኪው አክሴፕት አድርጌሻለሁ። ከዚህ በኋላ ከነዚህ ሰዎች ጋር ምናምን ብለሽ ለጠየቅሽኝ ነገር ማህበረሰቡን ወይም ደግሞ ኤርትራውያን ከሆነ ከኤርትራውያን ጋር ያለኝ ነገር ይቀጥላል። የሚቆም ነገር አይደለም። አገሬን አክብረው እኔን አክብረው ማንነቴን አክብረው የሚመጡ ሙሉ ኤርትራውያንን እወዳለሁ፣ ክብር አለኝ። እኔን ማንነቴን አገሬን አክብረው ለሚመጡ እንኳን የሩቅ ሰው አይደለም የቅርቡ የልጅሽ አባት ኢትዮጵያዊ ስለሆንሽ ጠልቶሽ እንደተው ራስሽ ተናግረሽ ነበር አይደል? ያ ተናግሬያለሁ። በጣም ተንጠራርተሽ ፍቅር ከነሱ የምትፈልጊው ጥያቄ ነው የምጠይቅሽ። ጄኔራል የብዙ ሰው ጥያቄ ነው በነገራችን። ወዳቸው ኢትዮጵያዊ ስለሆንኩኝ ነው የተው ልጄን እንኳን ደውሎ የማይጠይቀኝ ኢትዮጵያዊ ስለሆነ ነው እናቱ ብለሻል ቃል በቃል ያው ያልሹ ነገር ስለሆነ ማለት ነው። ያለውኝ ለምንድነው የሞት መድኃኒት ነው እንደዚህ ተንጠራርተሽ የምትጠይቂው? ፍቅር የምትፈልጊው ከነሱ ጠይቂ። በሰዓቱ በሰዓቱ ተንጠራርተው እንደዚህ አይነት ፍቅር ይሰጡሻል? ጥያቄ የሚሰጡኛል ውስጡ ጊዜ በተለይ ሚዲያው ላይ ከመጣው በኋላ የሚያከብሩኝ የሚወዱኝ የሚሰጡኛል። ሚዲያው ላይ ከመጣውኝ ያወቅኳቸው ያወቁኝ ክብር ያላቸው ምርጥ ኤርትራውያኖች አሉ። በጣም የምወዳቸው የማከብራቸው ሄሊ እነሱም የሚወዱኝ የሚያከብሩኝ። ትላንትና በነበረው ልክ አይደለም ከልጄም አባት ጋር ያለኝ ነገር። ማንኛውም ሰው በየራሱ ነገር ላይግባባ ላይስማማ ይችላል። ያንንም የተናገርኩበት ነገር በሰዓቱ በነበረው ስሜት ነው የተናገርኩት። which is ትክክለኛ ነገር የተናገርኩት ላስተባብልም ላስተካክልም አይደለም። አንድ ሰው ስላጠፋ የተለያዩ ሰዎች መጥላት ነው የተለያዩ ነገራችን ላይ ጉጂ እኔ በፖለቲካና ሀገሬን እስታልሰደበ ድረስ እኔ አንድ ሰው መጥቶ አሁን ለምሳሌ ስሟ ሜሮን ከሆነ ሜሮን ብላ ከተዋወቀች ስለ ሜሮን ብቻ ነው ማስበው። ሜሮን ከኔ መጣችው ማናት ምናምን ነገር አላስብም። እኔ ጥያቄ አድርጌ የማየው መታ ለመተዋወቅ ለምታወራው አጀንዳ ወሬ ከመጀመሪያው በፊት እኔ ኤርትራ ነኝ ምናምን ብላ ስታወራ እንደ ኤርትራ ነው ማዳመጣት። ምክንያቱም እንደዛ እንዳዳመጣት ስለፈለገች። በሀገር በፖለቲካ ሲመጡ እንደ ፖለቲካኛ ነው ማዳመጣቸው። ገብቶሻል? ችግር የለብኝም። እኔ ሀገር ቤት ሲሄድ ሻንጣን ወጥፈው ምን ብለው የማይዘውን ሻንጣውላ በእግራቸው ገፍተው ዚፕ ዘግተው የሸኙ ኤርትራኖች ናቸው። ከሀገር ቤት ስመጣ እናቴ የሰራችውን በርበሬና ዘይት እንትን ሽሮ ምናምን የሰጠሁት እኔ ስለማልበላ እናቴ ትሙት ለኤርትራን ጓደኞቼ ነው የሰጠሁት። ችግር የለብኝም። ግን ሀገሬን እየሰደበ ገና ለገና ጓደኛዬ ስለሆነ አላናግረው። ገብቶሻል? እኔ አሁን ኤርትራኖችን እንደዛ አርጊ ያልኩሽ አይደል? እነ ሚኪና እነ ሞኒካ በጥላቻ ነው የሚታወቁት። ለዛ ነው የጠየኩት እንጂ ፔጄ ላይ ኤርትራኖች ብዙ አሉ። ግን አገሬን የሚጠላ የትኛውንም አልቀበልም። አሽቀንጥሬ ነው ማወጣቸው። የተሳደቡ ቀን እዚህ ጋር የተገናኘነው ቶፒክ ነው ያገናኘን ሁማን ሰውነት ነው። ሰውነቴን አክብረው ሲመጡ እንደ ሰው ተፈጥሮ አከብራቸዋለሁ። ፖለቲካን አንግቦ ሲመጡ በፖለቲካ እናግራቸዋለሁ። I have not problem ከህዝብ ጋር። እኔ እንዳውም ከኢትዮጵያኖች ጋር ሚዲያ ላይ ነው እንጂ የምገናኘው እኔ በሪል ላይ ከሶማሌና አረቦችና ትግርኛ ተናጋሪ ብቻ ናቸው። የመን ሆኜ መጅሊስ አሪበያይን ሁላ ሰጥቼ የመጣሁት ለትግርኛ ተናጋሪዎች ናቸው። ኤርትራዊ መሆናቸውን እዚህ ሀገር ከመጣው ነው የገባኝ። ስለ ኤርትራና ትግራይ ልዩነት ያለውን አይገባኝም ነበር። ገብቶሻል? እኔ ችግር የለብኝ። ግን እንደዚህ ዘር በዘር እንደዚህ የቆጠረ የሚሳደብ ሰው ማን ስለሆነ ነው በቤቴ መጥቶ የሚፈተፍተው? እንደገና ለዛ ሰፖርት ማድረግ ቢያንስ ምን ባለው አጠገብ ያላደርሰው ጭራሽ አይዞ ትክክል ለብዬ ልክ ኢትዮጵያኖች አሞተ ቢስ ይመስል አይ ኖት ሰፖርት ከዛ አንፃር ነው እንጂ እኔ ትግርኛ ተናጋሪዎች ብቻ ናቸው የኔ እንትኖች። በቃ እኔ አሁን ኑ ኔጋ ብዬ ሰው ብጠራ የሚመጣው ትግርኛ ተናጋሪ ነው እኔ ጋር። የሚገርምሽ እዚህ ድሬዳዋ ልጅ አንዳለች ቤቷ የት እንዳለ አላውቅም፣ ቤቴ የት እንደሆነ አታውቅም። ገና ተማሪ ሆኜ ነው ማውቃት፣ ብቻ እዚህ አካባቢ እንደምትኖር አውቃለሁ። እኔ በወንዝ ልጅ በጓሮ ልጅ እንደዚህ ነገር ማምን አይደለም። ኑን ጠጣ ብዬ ምጠራው ትግርኛ ተናጋሪ ኤርትራዊ ችግር የለብኝም። ሀገሬን እስታልሰደበ ጭራሽ ቄሮ የቱ ጋር ድንጋይ እንደሚወረውር
ፋኖ የቱ ጋር እንደሚተኩስ ቁጭ ብሎ ይደረድርልኛል እንዴ? እኔ ሐሞት የለሽም እያለኝ እየሰደበኝ ነው። ፖለቲካ ቢያወሩ ችግር የለውም። ስድብ ኦኬ ሄሊ ልናገር ያ ኦኬ የመጨረሻ ነው የምናገረው። ምናልባት ጥያቄ ካለሽ ሰማለሁኝ። የመጨረሻ የምናገረው ነገር የኤርትራን ህዝብ እንደ ህዝብ ወደዋለሁ። አክባሪዎቼ ናቸው፣ አከብራቸዋለሁ። ማንነቴን አክብረው እኔነቴን አክብረው በቤቴ የሚመጡትን ማንነቴን ስል አገሬን እኔን ያለሁበትን ህይወት አክብረው ላይቬንም አክብረው የሚመጡ ሁሉንም ኤርትራውያን አከብራለሁ። ልክ አሁን አንቺ ባልሽው ባሰማሽኝ በሰማሁት ልክ ያገርን የማንነትን ክብር የሚነኩትን ከማናቸውም ጋር ዲል አድርጌ አላቅም፣ ዲልም አላደርግም። በሰዓቱም ያገናኘንን ነገር ተናግሬያለሁ። ከዛን ቀን ውጪ ከሚኪ ጋር ተገናኝቼ ወይ ላይቭ ላይ ቁጭ ብዬ የተናገርኩት ያልኩት ነገር ካለም ይላኩልሽ። ሚኪን በተመለከተ አንድ ቀን ቤቴ ገብቷል፣ አንድ ቀን ቤቱ ገብቻለሁ። the same day የሚኪን ጥልቅ ፖለቲካ ማቀው ነገር የለም። ልክ የሌሎቹ ፖለቲካ ውስጥ እንደማልገባው የኛው አገር ፖለቲካ ውስጥ እንደማልገባው የነሱም ጥልቅ ፖለቲካ ማቀው ነገር የለም። አሁን ባሰማሽ ነገር which is wrong ሚኪ ቤትም ሄጄ ጊፍትም ስሰጥ አልታወቅም። እንደው የጌሜ ቀን ሚኪ ነው ጊፍት የሰጠኝ። ጌሜ ነበረኝ ቀን የትኛውም ጊዜ ሚኪ ቤት ሄጄ ቁጭ ብዬ ራሴንም ሳብራራ ሳወራም ቢካዝ የነሱ ላይቭ ፖለቲካ ነው። አልፎ አልፎ ነው ከፖለቲካ ውጭ የሚያወሩት። ገብቼ እንትን ብዬ የማውቀው ነገር የለም። ስለ ሞኒካ ላልሽ ነገር የራሴን ጉዳይ ልመልስና አንቺ የራስሽን ነገር በቤትሽ ትቀጥያለሽ። ስለ ሞኒካ ላልሽው ነገር እኔም ሆን ቤታ የታየን የነበረው ነገር ቀልዱና ኮልታፋነቷ ነው። አንቺ አለኝ ብለሻል የተለያየ ነገር በዛ ልክ የሚያምና ስሜት የሚጎዳ አገራችንን የማይወክል ነገር የምትናገረው ነገር ካለ እንደ ኢትዮጵያዊ ይቃወማለሁ። ልክ አይደለም፣ ደጋፊም አይደለሁም። እንደዚህ አይነቱ ነገር ደጋፊ አይደለሁም ጨርሶ። ስትሰድቡ ልክ ነው እያልኩኝ አይደለም። ፖለቲካ ስለማላቅ ፖለቲካ ማውራት ይችላሉ። ስድቡን ግን ተቀብዬም አላቅም። እነሱም ደግሞ እንዲሰደቡ አልፈልግም። በእኛም በኩል ስድብ እንዲኖር አልፈልግም። ልክ አሁን አንቺ እንደተናገርሽው ፖለቲካን እንቀበላለን፣ ስድብን እንቃወማለን፣ ማህበረሰብን፣ ማንነትን። ከዛ ውጭ ጓደኝነት አለሽ ለምትዩ ነገር እኔ ጓደኝነት የለኝም፣ ጭራሽ ጓደኝነት የለኝም። አሁን ከጠራሻቸው ግለሰቦች ይልቅ ከሌሎቹ ጋር ጓደኛ ነኝ። በጣም የሚያከብሩኝ ቤት የሚመጡ አሉ። ይህ ነው ያለው ነገር። ስለ ሳሚ ለምን ተናገሩ ምናምን እማቀው ነገር የለም። ተናገሩልኝም አላልኩኝም። እንደውም አቁሜ አንቺ ሲሉኝ አላቆምም። የሳሚን ፎቶ ለጥፋ እየተሳደበች አይደል? ዋይ ሹዳይ እኔ ለምን አቆማለሁ? እማቆምበት ምክንያት የለም ነው ያልኩት። ይሄ ሰውዬ በህይወት የለም። ማን ለጠፈው ማን አልለጠፈው ለሱ የሚጨምረው የሚቀንሰው ነገር የለም አይደል? ግን እኔ እንደ አንድ ህመሙ እንደሚሰማው ሰው ተናግሬያለሁ። ከዛ ውጪ እኔነቴን የመጨረሻ የምነግርሽ ነገር ማንነቴን፣ ክብሬን፣ አገሬን፣ የመጣሁበትን አካባቢ ሁሉ አክብረው የሚመጡትን ሁሉ ወዳቸዋለሁ። አንድም ቀን በዛ ልክ አልፎ ወርዶ የሚናገረኝ በቤቴ የለም። ለኔ ስለቆመልኝ ስላልቆመልኝ አይደለም። አገር ማለት እኔ ነኝ። አገሬን መስደብና ማዋረድ ማንቋሸሽ የሚፈልግ ሰው ጋር እኔ ህብረት የለኝም፣ ጓደኝነትም ደግሞ የለኝም። አስረግጬ የምነግርሽ ነገር ጠርተሽ ብታመጪው ሚኪ አቃታለሁ፣ ስልክ ተለዋውጠናል፣ ተደዋውለናል፣ ያወራነው ነገር አለ ቢልሽ የለም። ይሄ ነው ያለው ነገር። ከዛ ውጪ ግን ሌላ ያንቺ ሐሳብ፣ አስተያየት፣ ጥያቄ ካለ ልስማሽ። አስማቻ ሳይካን እንደዚህ አይነት ነገር ውስጥ እኔ ባልገባ ደስ ይለኛል። አይ መግባት አለብሽ አንቺ መጠየቅ አለብሽ ለምትዩ ነገር ልጠየቅና ልውረድ። ሄሊ ማልፈራ ሰው እኔ ብቻ ነኝ። ማንንም ተሳድቤ አላቅም። ሰማላችሁ? የአማራ ህዝብን ማለት ነው። አሁን ግን ትረገጣለህ ከፈለግ። እኔ ጣጣ የለኝም። ጆከር ተብዬው እናት ትበዳለህ እናንተ ምንጃሬ ማለት ነው። ካብ ትግራይ ብለካለሁ ክትወፅ ይደለካ ኩላ ከኤርትራው ከየት ልከም አብዛሓ ፀረ ጊዜ ብለካለሁ ገለ ነገር ስለንሪ አው ዘለኻ ኤርትራዊ ውፃ ካብ ትግራይ ኩላካ ያ ካብ ትግራይ ሲሓደ ኤርትራዊ ዋላ ይጣምካው ከተነበረ ይብልካል ከየት ልከም ኤርትራውያን ከትግራይ ውጡ፣ ትግራይ ልናጠፋ ስለሆነ ያለ ነው ትግረኛ በትግረኛ ጥሪ የሚያቀርብ ገባችሁ? anytime he can do anything። ከዛ ለጉቺ ይቆምላል። ገባችሁ? ለጉቺ ይቆማል።
እናት ያባባሳችሁ ለጉቺ ኤኒ ታይም እኮ እናት ያባባሳችሁ እንዳለ ሞኒካን አመጣል ገብቶሻል። እና እኔ የሳሚን ፎቶ አትለጥፉ አልሽ ብዬ አይደለም እነሱ ነው እያሉ ያሉት። ለዛ ደግሞ ኢትዮጵያኖችን ነው የሚሰድቡት ገባሽ? ለዛ ናና አስወርዱኝ ነው ዋናው ገብቶሻል። ያ እድሜ ልክ ኢትዮጵያ ሲሳደቡ የኖር ስንት ኢትዮጵያኖችን እንደሚገል መሀር የሚባለው ራሱ ቁጭ ብሎ ሲያወራ ነው። እንደዝም ሳረግፋቸው ላይ ባሳያሉ እያንዳንዱን ኢትዮጵያዊን እንትን አንተ አንድ ኤርትራን ዛልካ እዚህ በዝምባ አረግፋለሁ። እኛ ግን በህጋዊና በሚመለከተን ምክንያት ስደተኛ የራሱ መብት አለው ፖለቲካ ሌላ ነው ብለን ዳልቻ ቢያንስ ከሚዲያ እንኳን እንዲጠፋ ሳምንት ነው ከዚህ ጋር ሳንነሳ ስንሰራ ነበር። እነሱ ግን መግደልና ጥላቻ ላይ ነበር ፎከስ ያደረጉት ገባችሁ? ያ ይሄ ነው የኛ ልዩነት። እነሱ ዘለው መግደል ምናምን ነው የሚያወሩት። እገላለሁ ያረግፋለሁ መሀር የሚባል የሳሚን ፎቶ አንሱ ለማለት የመጣኸው ኤርትራዊ ነው ብለን ሲጀመር በቁሙ ሲሞት እዛው አሜሪካ ነበር። ራሱን ሊያጠፋ ገመድ ሲጎትት አልደረስክለት። አሁን ፎቶ አንሱ ለማለት ትመጣል። ይሄው ኢትዮጵያዊ ነው እንጀራ ባለበት ስትልክለት የነበረው የሚበላው እንትን አቅማቶት ገብቷል። ያ ወሬ አይደለም መሳሪያዎችን ታውቃቸዋለህ። ወሬ አይደለም አንድ ብቻ ከአዲስ አበባ እንደዚህ ሆንም ብሎ ሜሴጅ ድረሰኛል እኮ የእናንተ ወንድነት እዛ ከሆነ የኛ ወንድነት ደግሞ እዚህ እናሳያለን አልኩ። ህዝብ ላይ ከሆነ ወንድነት ሞት ኤርትራዊ የተገደለ እኔ ቆሜ አልሄድም። 50 እና 60 እዚህ ጨርሼ እስር ቤት እገባለሁ። 50 እና 60 እዚህ ጨርሼ እስር ቤት እገባለሁ። ነፍስህን ግን ከኔ አታመጣትም አልኩ። እከታም ቅሌታም ይኸውልህ የምትኖረው በኔ በኩል ያለሽን ጥያቄ ጨረሽ? ያ ምንም ማድረግ አልችልም። ላንቺ ስለ 16 ደቂቃ ትርፍ የተቀመጥኩት አሁን ከ30 ደቂቃ በኋላ ከቤት መውጣት አለብኝ። ስራ 6 ሰዓት ገቢ ነኝ። ለማንኛውም ሰዎች ነገሮችን በጠባብ ከማየታቸው የተነሳ ሄለን ተቀየረች፣ ሄለን ወደደች፣ ሄለን ጠላች ከሚለው ነው። እኔ በእንደዚህ አይነት መንገድ የምታስቡኝ ከሆነ አባ ማሰሮ ውስጥ እንገናኛላችሁ። እዛ ስለማልገባ እራሳችሁ ገብታችሁ ማሰሮ ውስጥ ጠባችሁ መቀመጥ ትችላላችሁ። እንደዚህ አይነት የማንም ክፍታፍ እንደነሱ ክፍታፍ ብንሆን አሁን በአሁን ታይም ፍሪ ዳልቻ ነበር የምንለው መንግስት ገባችሁ? ያ እኛ ግን እንደ ህግና ሰው ልጅ የሚገባውን ነገር ስለምናውቅ አንድም ኤርትራ እዛ ቢነካ ከዩናይትድ ኔሽን ጋር ነው ችግር የምታመጣው ብለን ከመንግስት ጋር እሱም ተስኖት አይደለም ብቻ ሚዲያ ላይ ማውራት ስላለብን ነው ስናወራ ነበር። ለዛ ምላሽ ጋላ ዋጋ እንኳን እንደማያወጣ በ30 ዲናር እንደሚሸጥ ነው ሲያወሩ የነበሩት። ከዛ ውስጥ ደግሞ አንዷ ማለት ሞኒካ ናት። የድሮ የ7 አመቱን ጥላቻው ልተውላችሁ እሺ። ለአንን ኮልታፋነቷ ምናምን በዛው ኮልታፋ ስድብ አርግልኝ ጥረግልኝ ነው ያ መስሎ ስለታየ ኑና አስወርዱ ያለ ሲጀመር በቁሙ የሞተ ሰው ነው። ጉቺም ሳታውቅ ነው 6 ወር ያወራችሁ ነው ያለው። 4 ነጥብ እዛ ሴት እንኳንም ድሬዳዋ አልገባም ባንቺ ምክንያት የሎ ካርድ ወስዶ እዚህ መጥቶ ይሳደባል። እዛ ደግሞ የከዚራ ጥላ ስር ይንሸራሸር ነበር እያየ ያ። ለማንኛውም ጉቺዬ መውጣት አለብኝ ስራ ሄዳለሁ። እሺ ኦኬ እሺ። ኤኒዌይስ ከነሱ ጋር ባለው ኖርማል ኮንቨርሴሽን ውስጥ አይ ዊሽ እኔም ባከቺ መግባት አለብሽም ካልሽ ኢትስ ኦኬ። በሚወክለኝ ነገር ተናገሪ። ፔጅሽ ነው ፕላትፎርምሽ። እኔ ገባሁበት ካልሽ የራስሽ ፋንታ ነው። ሳሚን ግን ኖ አይ ሳሚ ሲወራን የገባሁበት ሳይሆን ሳሚ ሲነካን የገባሁበት ሳይሆን ሄል እያልኩሽ ያለሁትኝ ባይ ዘ ዌይ አንድ ነገር የመጨረሻ አንድ ነገር ልንገርሽ። በተጠራው ቁጥር የምመጣው ስትደግፋት ብቻ ቆመች። ሄለን በሷ በኩል ብቻ ስትቆም ስትናገር ሄዳ ነበረ ስትወቀስ ቀረች መባልን አልፈልግም። ሁለተኛ አከብርሻለሁ፣ ኦዲየንስሽንም አከብራለሁ። ለዛ ነው በተደጋጋሚ ስጠራ የምመጣው። ነቲንግ ኤልስ ሌላ ነገር አይደለም።
ትላንትና ስትቆሚልኝ እንደመጣው ስትወቅሽኝም እየመጣሁኝ ነው። ለምትጠይቂኝ ጥያቄዎች መልስ እየሰጠሁኝ ነው። ይሄ ጥላቻና ምናምን ህዝብ ለህዝብ ምናምን የሚያነካካ ምናምን ነገር ውስጥ መግባትም አልፈልግም። እዛ ውስጥም የለሁም። ያከበረኝን ሁላ አከብራለሁ፣ የወደደኝን ሁላ አወዳለሁኝ። ከነሱ ጋር እነሱን ለሚመለከት ነገር ቢቻል እኔ ባልጠራ እዛ ጋር የተሳደቡትን ትደግፍ ያለሽ ወይ? አልደግፍም። ማንኛውንም ማህበረሰብን የሚሳደብ ደጋፊ አይደለሁኝም። ስለ ሳሚን ፎቶ ደግሞ ግልጽ ማድረግልሽ ነገር አውርዱልኝ ያልኩት ሰው የለም። ጭንቅላቱ ማለት ጭንቅላትና ህሊና ያለው ሰው ያድርግ የፈለገውን ነገር። እሱ እውነቱ ቦታ ሄዷል፣ አለቅ። ከዛ ውጪ በሱም ጉዳይ መናገርም ማብራራትም አልፈልግም። መውቀስና መናገር የምትፈልጊያቸውን ሰዎች ሁሉ እንደ እይታሽ መውቀስ ትችያለሽ፣ መናገር ትችያለሽ። እኔ ያለኝን ነገር በግልጽ ነግሬሻለሁ። ጓደኝነት አለሽ ወይ? የለኝም። ከሁለቱም ጋር ያለው ነገር ይሄ ነው። ትደግፊያለሽ ወይ? ስድቡን አልደግፍም። ፖለቲካውን ትደግፊያለሽ ወይ? ፖለቲካ አላቅም። ይሄ ነው ያለው ነገር። አመሰግናለሁ። ቴንክ ዩ ሄሊ። ያ ጋይስዬ ቴንክ ዩ። ነገ ማታ እንድመለስ ትፈልጋላችሁ ከማጠናከሪያ መረጃዎች ጋር? ምናልባት ሐሳባችሁ ጥብብ ብሎ ከሆነ ከማድነቅና ከለማድነቅ ከሆነ ፖይንታችሁ ማለት ነው ፖይንት እንዲገባችሁ። ከኔ ጋር የከረመ ሰው የኔ ፖይንት ይገባዋል። በነገራችን ላይ ከኔ ጋር እኔን ለማወቅ ከኔ ጋር መክረም አለብህ። ሃይላይት እኔን አታውቀኝም። ለነገ ቀብድ አስይዙ እመጣለሁ። ቀብድ ካላስያዛችሁ አሁን ስራ ነው የምሄደው፣ ደብራችሁ ሊቀር ይችላል። 4 ነጥብ። ያ ቀብድ አስይዝ ይመጣል። ሄለን አበደች። ጤነኛ ብሆን ነበር ሆስፒታል የምሄደው። እንዴት ነው በዚህ ሰዓት እኔ ጤነኛ ብሆን? ሃው እንዴት ነው ጤነኛ የምትሆን? ጤነኛ ናችሁ ካለ ላብራቶሪ ስትመረመሩ አሁን ነው በአዲስ መርምረኝ ማለት ያለባችሁ። እሺ ያ ዛሴት ሳሎሚ ቀብዳ ሲይዛለች ተመለሺ ብላ ዩቲዩብ ቲክቶኮች አልፈለጉ አንመጣ ያ ዜዶ ቀብዳ ሲይዛለች። እስቲ ስንት ነው? 1 ደቂቃ ልስጣችሁ። ዜዶ ቀብዳ ሲይዛለች ከቲክቶክ ከዩቲዩብ ሳሎሚ ቀብዳ ሲይዛለች። ቀብዳ ሲይዙ ማታ እንመጣለን። ያ ማርማር ቀብዳ ሲይዛለች። እስቲ ሌላ ቀብድ 1 ደቂቃ 27 ይወጣል። 27 ቀብዳ ላዮን ኪንግ ቀብዳ ሲይዛል። ቴንክ ዩ ያ ፖሲ ያ that's it. when you know me just stay with me ይላል ማይክል ጃክሰን ዘፍኖ ሲጨርስ። ብዙ ጊዜ አይታችሁ ከሆነ ማይክል ጃክሰን ልክ ዘፍኖ ከመድረክ ከመውረዱ በፊት if you need know me just stay with me ይላል። ዘፈኑ ታይትል ላይ አይታችሁ ከሆነ ከኋላ አልበሙ ላይ ይጽፋል። እንተ በስከራል እንደዛ ብሎ ይጽፋል አልበሙ ላይ። እንደዛ ደግሞ የማይክል ጃክሰንን ስም በማጥፋት በሉና እንትን በሉ አላችሁ። ለማንኛውም ጋይስዬ ቴንኪው። ግዴታ መውጣት አለብኝ። 38 ደቂቃ ነው ያለኝ ከቤት ጥርግ ብዬ ለመውጣት እና ደህና ሁኑ ጋይስ። ቴንኪው።